ወደ አንተ ደግሞ የትዳር ምናልባት እሱ አሁን 40 ዓመት በላይ በትዳር አብሮ ኖሮ በፍቅር እናንተን የሚሳሰሉ ልጆች ወልዶ አልፏል ታሪኩንም ሰርቷል በደም አቆጽፏል ብዬ ነው ማስበው ሰው ሞትን የሚያሸንፍበት 3 መንገዶች አሉ ይባላል ደግሞ ኦፍ ዘ ስክሪን ስናወራ ነበር አይደል አንድ መንፈሳዊ ህይወት ነው ከሞት በኋላ ህይወት አለ የሚል አስተምሮት ስላለ ማለት ነው ሞትን አትፈራ ብትሞትም ህያው ነህ ሁለተኛ ደግሞ ስራ በመስራት ዘመን ተሻጋሪ ስራ በመስራት ብዙዎችን አይተናል አቡነ ጴጥሮስን ማንሳት እንችላለን አይደል ለሀገር ነው የተሰውት ግን ሐውልታቸው ቆሟል ዘላለም ያው ስራቸው ታወሳል ማለት ነው ትውልድ ይዘክራቸዋል ከዛ ባለፈ ደግሞ ልጅ በመውለድ ነው አይደል ልጅ ወልደህ ልጅ ደግሞ ያስጠራል እና ዳሪዮስ ልጆች ወልደዋል እናንተን የመሰላችሁ ልጆች ወልደዋል ከዛ ባለፈ ደግሞ ስራውም ያው ነው እናነሳዋለን ሁሉ ጊዜም ቢሆን ማለት ነው እና እናንተስ የሱን የትዳር እንትን ተሞክሮ ወስዳችሁ ምን ያህል ተጽዕኖ ፈጥሮባችኋል አዎንታዊ ተጽዕኖ አይ 7 ልጆች ነን ያለነው እኔ ነበርኩ ተዘረክረክ ይቀራለሁ ተብዬ ተፈርቼ የነበረው ግን እግዚአብሔር ይመስገን እኔም ትዳር ይዣለሁኝ 3 ዓመት ሆኖናል ከተጋባን እውነት ለመናገር የራሴን ልንገርሽ ሁሉም የተሳካ ትዳር ነው ያለው ግን የራሴን ልንገርሽ እኔ ወይ ራሴን በጣም ለራሴ ድምጽ ልሰማ ስለማልፈልግ ሊሆን ይችላል የውስጤን ድምጽ ጥሩ ቆንጆ ምናምን የሚለውን የራሴን ድምጽ መስማት አልፈልግም ስለራሴ ተቃራኒውን ነው መስማት የምፈልገው ማደግ ስለምፈልግ እውነት ለመናገር እኔ በጣም የምትወደው ነገር ብለሽ ብትጠይቂኝ ከተወሰኑ ዓመታት በፊት ብቻዬን መሆን ነው ልጅ በጣም ወዳለሁ ከዛ ውጭ ግን የምወልድ አይመስለኝም ነበር የሰው ልጅ ዝም ብዬ ማሳደግ ሰዎች ጋር የሆነ ጊዜ በላይ አለ ማሳለፍ ብቻዬን መሆን ነበር የኔ ምርጫ እግዚአብሔር ግን እንደዛ አላሰበም ጥሩ ነገሩ እግዚአብሔር ሰው አለ እንደ ሰው ቢያስብ ኖሮ ጉድ ይፈላ ነበር በጣም እውነት ነው ግን እግዚአብሔር እንደዛ አይደለም የትኛውም ሰባኪ እግዚአብሔርን አይገልጸውም የትኛውም ሰባኪ በየቤተ ክርስቲያኑ በየቸርቹ ወይም ሌላ ቦታ ብትሄጂ አምላክ የሚገለጽ ነገር አይደለም ይመስለናል በጣም ጉጉት ስላለን ውስጣችን ወደሱ ስለሆነ ምን ገልጸው ምን ወደው ይመስለናል ግን ሚስጥር ነው ገና አልተጻፈም እግዚአብሔር ገና ነው የሱ ስራ ነው እኔን ለዚህ ያበቃኝ ሲያበቃኝ ደግሞ ዝም ብሎ ማብቃት ብቻ አይደለም በጣም የምትወደድ ምንም መሆን ማልችለውን እኔን ሳያረገች ባለቤት ነው የሰጠኝ እንዴት ነው የተዋወቃችሁት በስራ ነው የተዋወቅነው ያው በዚሁ ስራ በሚዲያ ስራ ማለት ነው እሷም እዚሁ ውስጥ ነች በስራ ተዋወቅን አልተባኩም ነበር ምክንያቱም እኔ የሚመስለኝ የእናትና አባቴን ትዳር አውቃለሁ ግን እኔም ትዳር መያዝ የምችል ሰው ነኝ ብዬ አስቤ አላውቅም ያሳሰበችኝ እሷ ነች የሆነችውም እሷ ነች አሁን 3 ዓመት እንደሞላኝ ራሱ ማመን ያቅተኛል ምክንያቱም እንደዚህ መኖር የምችል አይመስለኝም ነበር እኔ እንደዚህ ስርዓት ያለው ኑሮ ብዙ ያላገባ ሰው ስትጠይቂ ነፃነቴን ማጣት አልፈልግም ነው የሚለው ለምን አታገባም ብዙዎች ነፃነት ይሄ ነው እንደው ምክንያቱም ኃላፊነት አለብሽ በፊት ጓደኞቼንም ከዚህም በፊት አንቺም ስላወራን ታቂ ይመስለኛል ጓደኞቼንም በጠይቂ ምንም ቀን በተለይ እናቴ ካረፈች በኋላ የመኖር ፍላጎት ኖሮኝ አያውቅም ራሴን ማጥፋት ያህል ጭካኔ የለኝም ግን የመኖር ብዙ ፍላጎት የለኝም በቃ የሆነ ቀን ተኝቼ በቀር ምናምን ነበር የምለው አሁን እንደኔ መኪና አይቶ የሚሻገር መኖር የሚጓጓ ሰው የለም ምክንያቱም ይሄን ያመጣችው ያለ ምንም ጥርጥር ባለቤቴ ነች ምንም አልጠራጠርም ይሄን ስለሽ ምናልባት የሚቆጨኝ ነገር እናቴ እንዲህ መሆኔን ብታይ ነበር ምክንያቱም ሁሉ የምትለይ ነገር ብታገባ ብትወልድ ነበር ግን እንዴት ብዬ እንደምነግርሽ አላውቅም አሁን ገና የኔና እሷ ትዳር ገና 3ኛ ዓመቱ ነው ላገባ ሶስን ልንገርሽ ሰዎች ማማከር ፈለኩኝ ብዙ ጊዜ የሰዎች ትዳር ሪሌሽን የማይሳካው የሚያወሩት እዚህ ነገር ውስጥ ሲገቡ የሚያወሩት ልምድ ከሌለው ሰው ጋር ነው እኔ ልምድ ያለው ሰው ፈለኩኝ እና
አጠገቤ የነበረ ጋዜጠኛ ትዳር ውስጥ ያለው የተሳካ ትዳር ያለው ሰው ነው እኔ ማናገር የፈለኩት። ብዙ ጊዜ ጓደኞቻቸውን እኩያቸውን ያሳዩና ምን ትመስላለች ምናምን ነው የሚለው ብዙ ሰው። አልፈለኩም እኔ ያን፣ ምክንያቱም እኔ ምንም ዕውቀት የሌለኝ ሰው ነኝ ብዬ ነው ማምነው ራሴን። ከኔ የተሻለ ዕውቀት ያለው ሰው ያስፈልጋል። አውርቼው ተቀላልጄ ከማልፋው ሰው የበለጠ ኮስተር ብሎ ታው ሊለኝ የሚችል ቀጥል ሊለኝ የሚችል ሰው መኖር አለበት ብዬ አመንኩኝና ስሙን ለመጥራት ፈቃድ ስላላገኘው አልጥራው። ግን አንድ ጋዜጠኛ በጣም ማከብረው ጋዜጠኛ ነው፣ የተሳካ ትዳር ነው ያለው። ጠየቅኩት። እንደወሰን ያደረገኝ እሱ አይደለም፣ በእርግጥ ግን ልክ እንደሆንኩ እንዲገባኝ ያደረገኝ። ይሄ ለነገሩ ጥሩም ስለሆነ ስሙን ቢጠቀስ ችግር የለውም። መኮንን ወልደአረጋይ ይባላል። ማማሻ የሚል መጽሐፍ አለው። ሸገር ኤፍኤም ላይ አብረን ሰርተናል። እድለኛ ሆኜ ከሱ ጋር ለመስራት ስለምንቀራረብ፣ ጓደኛዬ እንኳን አይደለም፣ በጣም ትልቅ ሰው ነው እሱ። ስለምንቀራረብ፣ ስለሚመክረኝ፣ ስለምንገናኝ ሞኬ እንደዚህ አስቤያለሁ ምን ላደርግ አልኩት። ማንንም ምክር አትጠይቃለኝ። ያስደነግጣል አይደል እንደዚህ የሚባል። ማንንም ምክር አትጠይቅ። ማንንም ሰው ቢሆን ትዳር ውስጥ ከገባ በኋላ 3 ዓመት ትቸገራለህ። አዲስ ነው አብሮ ለመኖር፣ በተለይ አንተ ብቸኝነትን እየወደድክ አዲስ ነው። 3 ዓመት እንደምንም ትኖራለህ። ከዛ በኋላ ያን ጸባይ ትለምደዋለህ። የምትጠላውን ጸባይ ትለምደውና አብሮ መኖር ትችላለህ። ምንድነው የሚባለው? መቻቻል የሚለው ቃል እንትን ስለሚል ነው ትንሽ መጫን አለው መሰለኝ አይደል? ሲጫንህ ቻል አይነት ነገር አለ መሰለኝ። መግባባት በቃ የምታደርገው ነገር እኔን ለመጉዳት ብላ አይደለም። እኔ አሁን የገባኝ ይሄ ነው። በቃ ቁጭ ብዬ ከዛ አነበብኩኝ። ታውቂዋለሽ በእርግጠኝነት ዮሐንስ አፈወርቅ የሚባል የቤተክርስቲያን ሊቅ አለ። የሚገርም ስለ ትዳር የተናገራቸው ነገሮች በጣም የሚደንቅ ነው። ይህን ዘመን ያየው ነው የሚመስለው። 4ኛው ክፍለ ዘመን ላይ ነው ያለው። በእርግጥ ቢያየው አይገርምም። 4ኛው ክፍለ ዘመን ላይ የነበረ የቤተክርስቲያን ሊቅ ነው። የሱን ማንበብ ጀመርኩኝ። መጽሐፍ ቅዱስ ማየት ጀመርኩኝ። እሱ የሚጠቅሳቸውና በቃ ምንም እንትን የሚል ነገር የለውም፣ የሚከብድ ነገር የለውም። እንዳልኩሽ አሁን ያለቀ ዘመን ላይ ስለሆነን ሁሉ ነገር አያምርም። ሊያሳምረው የሚችለው ቀጣዩ ነው። ይሄን ጊዜ አሳልፎ የሚኖረው ነገር ነው። ያ ደግሞ መንፈሳዊው ህይወት ነው። መጽሐፍ ቅዱስ ላይ አንዲት ሴት ታላቅ ሴት ነበረች ይላል። ይቺ ሴት በምንድነው ታላቅነቷ ነው አሁን አይደል? ነብዩ ኤልሳ ዘመን ላይ ነው የነበረችውና በመንደራቸው ሲያልፍ ባሏን ይሄ ሰው ቅዱስ ነው አስገባው አለችው። ሲያወራ አልሰማችም። ቅዱስ ኤልሳ ነብዩ ኤልሳ እንዴት ልታውቅ ቻለች? መልሱ ታላቅ ሴት ነች ብሎሻል። በቃ ሌላ ነገር የለውም። ይሄ አይደለም ደግሞ ታላቅነቷ ገና የሚመጣ ነው። እዛ ቤት ሰሩለት፣ ከነሱ ከፍ አድርገው ሰሩለት ከፍ ያለ ቦታ ላይ። ነብዩ ኤልሳ ምን ላድርግልሽ አላት። ምንም ያልጎደለኝም ሁሉ ነገር አለኝ አለች። እዛ እሱ የሚያገለግሉትን ልኮ እስቲ ምን እንደሚጎላት አጣሩ ሲል ሰፈር እዛው አካባቢ ያሉ ሰዎች ሲጠይቁ ልጅ የላትም። አሁን ይሄ የለኝ የሚባል ነገር አይደለም አይደል? ለምን አለች ነው። ለምንድን ነው እንዴ? በትዳሬ ደስተኛ ነኝ ነው እሷ። እንግዲያው የሚቀጥለው ዓመት ልጅ ትወልጃለሽ አላት። እንደዚህ ስትባይ ምንድነው ልትይ የምትችይው? እንደሰው መደሰት ነው አይደል? አለቀሰች። እንዳሰጠኝ አለች። ለምን ሲላት እግዚአብሔርን የማያገለግል የሚሞት ልጅ ከሆነ አትስጠኝ አለችው። አይሞትብሽም አላት። ሰጣት። ልጁ አደገ። ባሏ እርሻ ሄዶ ከአገልጋዮቹ ጋር ሲያርስ ልጁ ምሳ ይዞ እንዲሄድለት አደረገች ለአባቱ። አባትየው ጋር ሲደርስ ልጁ ተዝለፍልፎ ወደቀ። ያዙና እናቱ ጋር ወሰዱ አላቸው። አገልጋዮቹን ይዘው መጡና ሰጧት። ልክ እጇ ላይ ሲደርስ ሞተ። ለቤቷ አስገባች፣ አስተኛችውና ሂዱ ደህና ነው አለቻቸው። ሄደው አባትየው ጋር ስራቸውን ሲሰሩ አሉ ማለት ነው። እሷ ልጇን አንስታ ነብዩ ኤልሳ አልጋ ላይ አስተኝታ ወደሱ ሄደች፣ ወደሚያገለግልበት። አይሞትም ብለህ ነበር ሞቷል አለችው። በእምነቷ ተገርሞ ምን ላድርግልሽም አላለም። ሂጂ በቃ ይነሳል አላት። ስትመጣ ተነስቷል። ልጇን አጣጠበች፣ ቁጭ አደረገች። ባሏ ሲመጣ ልጁ እየሳቀ እየተጫወተ ነው። እንዴት ዋላችሁ ሲል ደህና አለች። ትልቅነት ይሄ ነው።
ገብቶሻል። ብዙ ሴቶች ትዳራቸውን ማሳመር ይችላሉ። ሴቶችን በእርግጠኛነት ነው። ለምን ግን አሁን ለመሞገት ፈልጌ አይደል? ለምንድን ነው ሴት ላይ ግን በጣም እንትን የሚሆነው? ይሄ ሁሉ በርደን የሚበዛው ነው። እሺ ወንዶችስ? የወንዶችስ ኃላፊነት የለም ወይ? እሱ ነው እኮ አሁን ይኸውልሽ ዮሐንስ አፈወርቅ አሁን ላይ እያከራከረ ያለውን ነገር እንደ ሐሳብ አንስቶታል። ሴት ልጅ ለባሏ ትገዛ፣ ወንድ ልጅ ሚስቱን ይውደድ የሚለው ቃል አሁን ለብዙ ሴቶች የሚከብድ ነገር ነው አይደል? መገዛትና መውደድ እኩል ሊሆን አይችልም። የማን ይበልጣል ነው ጉዳዩ አይደለ? እውነት ግን ስታስቢው እንደ ሰው ካሰብሽው አዎ ይከብዳል። እንደ እግዚአብሔር ስታስቢውስ የቱ ነው ከባድ? ሰውና እግዚአብሔርን ማን ነው ወዳጅ? አምላክ ነው። ማን ነው ተገዢ? ሰው ነው። ማን ላይ ነው ኃላፊነት ያለው? አምላክ ላይ ነው። የሚወደው ጋር ቅዱስ ዮሐንስ አፈወርቅ ባልና ሚስት ቤተክርስቲያንና እግዚአብሔር ናቸው። ባል በእግዚአብሔር፣ ሴት ልጅ ሚስት በቤተክርስቲያን ነው የሚመሰሉት። ሚስቱን የሚመታ ባል ማንን ነው የመታው ብሎ ይጠይቃል። ቤተክርስቲያንን ነው የመታው። በቃ አጥፍቷል እሷ ትቻል ምናምን የሚለው አይደለም። አሁን ክርክሩ እንደ አማኝ ሰው አስቢው። ቤትን ማስተካከል የማን ነው ኃላፊነት? የቁጥሩ ኃላፊነት ነው። የምትሸሸው ኃላፊነት አይደለም። እሷን መውደድ የሱ ኃላፊነት ነው። ይሄ ማለት አይገዛላትም ማለት አይደለም። ስትወጂ እኮ ትገዣለሽ። ምን አመጣው ከላይ ከሰማይ ምን አወረደው? እሱን መገዛት እኮ ነው። ለሰው ሰውን ፈልጎ እኮ ነው የመጣው አይደለ? ሰውን ሲወድ እስከዚህ ድረስ ዝቅ ይባላል። የሚገዛ ሰው ደግሞ ይወዳል። ካልወደደ እኮ ሊገዛ አይችልም አይደል? የማትወጂው ነገር እንዴት አይሆንም? የዚች ሱናማዊቷን ሴት ያልኩሽ ታሪክ ጫና አለው ወይ? አዎ አለው። አንተ መሳላ ድረስ ብሎ መጥቶ አንተ ጋር መጥቶ ነው ልጄ የሞተው ማለት አትችልም? ትችላለች። ትዳሯን መበጥበጥ አትችልም? በዚህ ትችላለች። ግን የምትችለውን አደረገች። የሚቀለውን ሳይሆን የምትችለውን አደረገች። አሁን ብዙ ግራ የሚያጋባው ነገር ይሄ ነው። እንደገና ቅዱስ ዮሐንስ አፈወርቅ ባልና ሚስት እጅና ዓይን ማለት ናቸው ይላል። እጅን ስትመታው ዓይን ያለቅሳል፣ የዓይንን እንባ እጅ ይጠርገዋል። ገብቶሻል? ልዩነትን መሸፋፈን ነው። ድክመት የሌለበት የለም። ደካማ ሰው አታጭም። ሁሉም ሰው ደካማ ነው። የሚመጥን ሰው ለትዳር ላግኝና ብሎ ማሰብ አይቻልም። መጀመሪያ ጸልይ። ስትጸልይ ላንቺ የሚሆነውን ሰው ያመጣዋል። ፓርቲ ቤት እያመሸሽ እያደርሽ ጥሩ ሰው ከፈለግሽ አታገኝም በምንም ታምር። ወንዱም እንደዛው መጠጥ ቤት ምናምን እያልሽ እያደርሽ እየዋልሽ ጥሩ ሴት ለማግኘት ማሰብም የለብሽም። መጀመሪያ ማዋያን ማስተካከል ነው። እዛ ቦታ ያገኘሽው ሰው ህይወት ይሆነኛል ብሎ ማሰብ አይሆንም። ምክንያቱም የት ነው ያገኘሽው? መጀመሪያ እግዚአብሔር ሊያገናኝሽ ይገባል። ምክንያቱም ትዳር ማለት በቤተ ክርስቲያን ትምህርት ነው እንግዲህ ትዳር ማለት የባልና የሚስት ብቻ አይደለም፣ የሶስት አካላት ስምምነት ነው። እግዚአብሔር እና ሁለት ሰው ወንድና ሴት። ባልና ሚስት አልጋ ቅዱስ ነው ይሏል ነበር። አሁን እንደዛ ነው። እውነት ለመናገር አሁን ትዳር ያላቸው ሰው ቤት ውስጥ ገብተሽ አልጋቸው ላይ መቀመጥ ነውር ነው? አሁን አይመስለኝም። ይሄ ትዳርን ማቅለል እኮ ከዚህ ይጀምራል። ክቡርነቱ ለምንድን ነው? የእግዚአብሔር ነው እኮ አይደለ? እግዚአብሔር የሚያውቀው ትዳር ነው የሚያርፍበት እዛ ላይ። ካላወቀው አላወቀው በቃ ወደዛ መውሰዱ ይቀላል። ምክንያቱም የመጨረሻው መልስ ልታገኝ የምትችይው ከሱ ነው። መጠየቅ አትችይማ ወደ ላይ። እንደዛ ይመስለኛል። በጣም ደስ የሚል ነገር ነው። አሁን መገዛት የሚለው ቃል ነው ይሲ መገዛት የሚለው ቃል በአብዛኛው ከኛ ጋር የተያያዘው በኔጌቲቭ ኮኖቴሽን ወይም ይሄ አሉታዊ እንትን ትርጓሜ ስለሚሰጠው መገዛት በግድ ሰውን መግዛት ያለ ፍላጎቱ ነፃነቱን በማሳጣት ሰዎችን መግዛት ምናምን የሚለው ነገር ጋር ስለሚያያዝ ነውና ወንዶቹ በዛው ልክ ከተረዱት ገባ ያው ያንን እንትን አፕላይ ያደረጉ ሴቶችን የማሰቃየት ነገር አሁን ፍቅር እንግዲህ መገለጫው ብዙ ነው። አንዳንድ ሰዎች እንደውም ጥናት ለማካሄድ ሞክሬ ነበር። እስቲ የምትወዳት ሴት ምን አይነት ብትሆን ደስ ይልሃል ምናምን ስለው አንዱን የምትረዳኝ ሴት የምትረዳኝ በቃ እኔ ሳልናገር ዝም ብላ መረዳት የምትችል ማስበውን ማወቅ የምትችል መገመት የምትችል እና
አንደርስታንድ እንድታደርገኝ እፈልጋለሁ። እሷ ለእኔ ሚስቴ ነች በቃ ያለኝ ሰው ነበረ። ልክ ፋርማሲ የዶክተርን ጽሁፍ የሐኪም ፕሪስክሪፕሽን የመድኃኒት ትዕዛዝ ልክ እንደሚረዳው በዛ ልክ የምትረዳኝ ብትሆን እመርጣለሁ የሚላል። አንዳንዱ ደግሞ በዛው በተቃራኒ ለምሳሌ በሴክሹዋል እንትን ዲዛይሬን የምታሟላ በደንብ የምታስደስተኝ የሚላለ። ሁሉም እንደየአመለካከቱና እንደየአለው የእውቀት ልክ መገለጫውን ሊገልጽ ይችላል። አንዳንዱ ደግሞ አሲድ በመድፋት ይገልጻል። አሲድ ስለምወዳት ነው፣ በመግደል ስለምወዳት ከኔ ተለይታ መኖር ስለማትችል እኔም መኖር ስለማትችል ብሎ እንግዲህ የሚገልም አለ። ገባ? አሁን ይህንን አሁን ምን ትለዋል? አሁን ደግሞ በተለይ በጣም ብዙ ነገሮች እያየን ነው። መገዳደል እየበዛ ነው። ቀደም ባለው ዘመን እኮ ምትም አለ አይደል? በቦክስ ምናምን ፊት ይበልዛል ሴት ምናምን እንደዚህ መመታትም እንደ አንድ ትሬንድ ተለምዶ ሁሉ ካልመታኝ ምናምን ፍቅሩን አይገልጽልኝም የምትል ሁሉ ዘመን፣ እሱን ዘመን በቅርቡ አልፈናል። ገባ? አሁን መግደል ሆኗል። በቃ በህይወት ራሱ እንዳትኖር የማድረግ ነገር ብዙ እየሰማን እያየን ያለው ነገር አለ። እና እንዴት ነው አሁን ይሄ ለምንድን ነው የበዛው የሚለውን ነገር እስቲ ምናልባት ሀሳብ ልትሰጥበት ከቻልክ። እንግዲህ ይሄን ሳውራ ምናልባት ለአድማጮችም ደግሜ ለመንገር ነው የሙያው ኤክስፐርት ሆኜ አይደለም፣ ከኤክስፒሪየንስ ከሚገባኝ ነገር ነው። አንድን ነገር ሙሉ ትርጉሙን ለማወቅ ያ ነገር ስሪቱን ማወቅ ይፈልጋል። ለምሳሌ ውሃ በብርጭቆ አስቀምጠሽ ስትጠጪ የብርጭቆውን ቅርጽ ሊይዝ ውሃው ግዴታው ነው። ትዳር ግን እንደዛ አይደለም። ብርጭቆ ቅርጹን ሲቀይሪው ሌላ ቅርጽ ይይዛል አይደል ውሃው። ትዳር ግን እንደዛ አይደለም። የሆነ ዘመን ሲቀየር ሌላ ትርጉም ሊይዝ አይችልም። የተሰራበት ዓላማ አለው። ያ ዓላማው ወደድንም ጠላንም ትላንትም ነበር፣ ዛሬም አለ፣ ነገም ይቀጥላል። ከታደልን እድለኞች ከሆኑ ጣዕሙን እንቀምሳለን፣ ካልታደልን ያመልጠናል። አሁን ላይ የሚፈጠሩ ነገሮች ጥሩ አይደሉም ወይ? ይሄ ጥያቄ አያስነሳም። አንዳንድ ሰው የሚሆኑ ነገሮችን እያየ ከዚህ ታዲያ ብቻ መኖር አይሻልም ይላል፣ ሊያስብል ይችላል። የሚፈጠረው ነገር ስታዩ መቼም ነፍስ የሚጠፋበት ነገር ውስጥ ግቢ አይባልም። ሰው ግን ከመነሻው ማን ተጠይቆ ነው እዚህ ውስጥ የተገባው? ማንን አማከርሽ እዚህ ውስጥ ለመግባት? በብዛት ስታይ እናውቃለን እኮ አይደል? በየቦታችን የምንውልበት አለን ሁላችንም። ስለ ትዳር የሚያወራ ብዙ ሰው የሚያወራው ከይሹ ያላገባ ሰው ነው። ትዳር እንዲህ ነው ብሎ የሚወስነው። ስለ ግንኙነት የሚያወራው ትዳር የሌለው ሰው ነው። ከዛ ተነጋግረው የሆነ ትርጉም ላይ የሚደርሰው ይሆናል። ይሄ ወይ እኔ አይመስለኝም። ምክንያቱም ውስጡ ገብተሽ እዩ መጀመሪያ። እሱን ማየት ካልቻልሽ ሌላ ሩቅ ቦታ አትይጂ። ቁጭ በይና እናት አባትሽ የኖሩበትን መንገድ አስቢ። አሁን እኛ ያላገባ ሰው ጋር ስታወሪ የድሮዎቹ ሲሆን እየተመቱ አይደል የሚኖሩት ምናምን ትያለሽ። እስቲ ጠይቂያቸው እነሱን መጀመሪያ። እናትሽን ቁጭ ብለሽ ትዳራችሁ እንዴት ነበር በያቸው እስቲ። አባትሽን ጠይቂያቸው እስቲ። የትዳር ትርጉም ያ ነው። ውስጡ ፔን አለው ወይ ጸብ አለው ወይ ምናምን በደንብ አለው። ሁለት ሰው ነው አብረው እየኖረ ያለው። እንዳልኩሽ ሳይወለዱ እኮ ገና ያንተ ልጅ ለኔ ልጅ ነው ሚስት የምትሆነው ባልም የሆነው እየተባባሉ ያወራሉ አይደለ? ከዚህ ሰው ጋር ልትተዋወቂ አትችይም። እንኳን ካደግሽ በኋላ ፍቃድ ካለሽ በኋላ ራስሽ ስሜት ካለሽ በኋላ እንዲሟላልሽ የምትፈልጊው ነገር ካለ በኋላ። አሁን ላይ ገንዘብ ነው ገቨርን እያደረገን ያለው አይደል? የማይዋሽ ነገር ነው። አሁን ላይ ሴት ልጅ ሴኩሪቲዋን ፈልጋ ገንዘብ ብትፈልግ ኃጢአት ነው ሊባል አይችልም። ምክንያቱም እየኖርን ያለነው እውነታ ይሄ ነው። ትዳር ግን በዛ እንትን ልትዩ አትችይም፣ ልትተረጉሚው አትችይም። ምክንያቱም አሁን ሰው ኤክስፔሪየንሱን ሊያወራ ይችላል። ትዳር ግን ከዛ በላይ ነው። አንደኛ የምትጠይቂው ሰው ማን ነው? የቱለሽ ነው ያንን ሰው ያገኘሽው? የሆኑ ጓደኞችሽን ጠይቀሽ ከሆነ ስተት ነው። መጀመሪያ ጸልየሻል? ጥሩ ትዳር ስጠኝ፣ ጥሩ ጓደኛ ስጠኝ ብለሽ ጸልየሽ ታውቂያለሽ ወይ? የመጀመሪያው ነገር። የሆነ ሰው ሲመጣ እሱን ሰውዬ እንዴት ማኔጅ ማድረግ አለብኝ የሚለውን ጸልየሻል? ጠይቀሻል? አይመስለኝም። ብዙ ሰው ጋር ያለ አይመስለኝም። የሚመጣውን ነገር በዘመን የተረጎምነው ነው የተቸገርነው። ዘመን ደግሞ የሚመስለውን ነገር አምጥቶ ይሰጣል እንጂ ትክክለኛ ትርጉሙን አይሰጥም። የሚቀርበውን ነገር ነው የሚሰጥሽ።
ለምሳሌ እኔና አንቺ ቁጭ ብለን እያወራን ሁለታችንም ጉግል ብንከፍት አንድ ቃል ሰርች ብናደርግ በአካባቢያችን የተተረጎመ ትርጉም ነው የሚሰጠን። ለምሳሌ የአየር ብክለት ብለን ሰርች ብናደርግ እኔና አንቺ እዚህ የሚሰጠንና አሜሪካ ያለ ሰው የሚሰጠው ትርጉም የተለያየ ነው። ለሱ የሚያመጣለት ፈርስት ሰርች ሪዛልት እና የኔና አንቺ ይለያያል። እሱ ባለበት አካባቢ ለምሳሌ ዶናልድ ትራምፕ የአየር ብክለት ውሸት ነው የሚሉት አይደል ሲያወሩ። አሜሪካ ውስጥ አሁን ሰርች ብታደርጊ የአየር ብክለት የሚባለው ዜና ውሸት ነው እኮ ሳይንቲስቶች አውቀው የፈጠሩት ነው እኮ ነው የሚልሽ። እዚህ ሰርች ብታደርጊስ አስጊ ነው እያለ ነው የሚነግርሽ። ዛፍ መትከል አለባችሁ እያለ ነው። ትዳር ግን እንደዚህ አይደለም። አንድ ነው። ትዳር ተሰርቶ የተቀመጠ ነገር ነው። ውሃ አስቀምጠሽ ጠላ ልታገኝ አትችይም። የሆነ ቅመም መጨመር አለብሽ ጠላ ለማድረግ። ትዳር ሲጀመርም የተፈጠረ ነገር ነው። ሰው ድንገት ተነስቶ የፈጠረው ነገር አይደለም። የሰው ልጅ ሲመጣ ገና የተፈጠረ ነገር ነው። ድንገት አይደለም ትዝ ያለው እግዚአብሔር ወይም ፈጣሪ። ስለዚህ የራሴን ትርጉም ዛሬ ልሰጠው አልችልም። ትርጉሙን ትክክለኛውን ነገር ለማግኘት ሰሪውን መጠየቅ ያስፈልጋል። ከአንቺ በፊት የነበሩ ሰዎችን መጠየቅ ይፈልጋል። ሁላችንም አሁን መልሱን ለማግኘት እኩያዎቻችንን መከራከር ምናምን እንተወውና እቤት እንግባ። ወላጆቻችንን እንጠይቅ፣ የቅርብ ሰውን እንጠይቅ፣ አካባቢያችን ላይ ያሉ አሮጊቶችን እንጠይቅ። አሁን እንዳልሽው መገዛት የሚለው ቃል የሚከብድ ነው። ስትጠይቂ እንዳልሽው ሁላችንም ጋር እኮ ያጋጥማል። የምትረዳኝ ፍላጎቶቼን የምታሟላልኝ የብዙ ሰው ነው። ከዛ ደግሞ ለምንድን ነው የተጋባችሁት ስትይ ድንገት አርገዛብኝ ሳናስበው ምናምን። ይሄ ራሱ ስህተት ነው። ሰው አስበውም ማርገዝ አይችልም። እንኳን ሳያስብ ብታስቢም ማርገዝ አትችይም። ፍቃድ ያስፈልገዋል። አስበው የሚያረግዝ ሰው የለም፣ ማንም ሰው የለም። ይሄ በራሱ አንድ እንትን ነው። ከዛ ዘመናችን ደግሞ የሰጠን ነገር አለ። 5000 ምናምን ጓደኛ አላት። ያጋጠመኝን ነገር ነው የምነግርሽ። አርገዛ አላቅም የኔ አይደለም ማለት ሳስጠይቀው 5000 ምናምን ፌስቡክ ጓደኛ አላት። የምታወራቸው ወሬ እንዳይመስልህ አለኝ። ኦኬ አሁን አስቢው 5000 ጓደኛ ኖሯት ፌስቡክ ላይ እንደው 1000ውን እንኳን በአካል ብታገኛቸውና ሌላ ነገር ውስጥ ቢገቡ ከ1000 ሰው መርጣ እሱን አባቱን ለልጅ የምትለው ምን ስለሆነ ነው? እሱ ምንም አይደለም። በቃ ሰው እንደሆነ ስላመነችበት ነው። ሌላ ታሪክ የለውም። ይሄን መቀበል ነው አሁን ያቃተው። ይሄ ለምንድን ነው ያልተቀበለው ካልሽ መውደድ ስላልቻለ ነው። ይውደድና ይሞክረው መጀመሪያ። ከወደድሽ ሁሉን ነገር ትቀበያለሽ። መገዛት የሚለው ቃል አሁን ዘመኑ የሰጠን ትርጉም መጨፍለቅ ነው። በቃ ምንም ቢላት እሺ እያለች ትኑር ነው። ትክክለኛው ትርጉሙ ያ ነው ወይ? ይሄንን የሚያውቁትን ሰዎች ነው መጠየቅ እንጂ እኔ የሰጠሁት ትርጉም ሊሆን አይችልም። እኔ የሆነ ሰዓት ትዝ ብሎኝ ብንን ብዬ ከእንቅልፌ መገዛት ማለት መጨፍለቅ ነው ስላልኩኝ ትርጉሙ እንደዛ አይሆንም። ትርጉሙ ሌላ ነው። ምንድነው ትርጉሙ የሚለውን ቃሉን ያወጡትን ሰዎች መጠየቅ ነው የሚሻለው። መውደድ ማለት ነው የሚለውን ቃል ለማወቅ መውደድን የሰራውን ሰው መጠየቅ ነው የሚሻለው። ትዳርን የሰራው ማን ነው? ፈጣሪ ነው። ወደ ፈጣሪ ሄዶ ላግባዊ ብሎ የሚጠይቅ ሰው አለ አሁን? እኔ አይመስለኝም። በሚያስቅ ሁኔታ ሎተሪ ደረሰኝ ብሎ እኮ የሚጸልይ ሰው አለ አይደል? ሚስት ስጠኝ ብሎ የሚጸልይ ሰው ስንት ሰው ነው? ባል ስጠኝ ብላ የምትጸልይ ሴት ስንት ነች? በተለይ በዚህ ዘመን ባል ሲፈለግ የሚኬድበት ቦታ አለ፣ ሚስት ሲፈለግ የሚኬድበት ቦታ አለ። ቤተክርስቲያን የሚሄድ ሰው ስንት ነው? አሁን እንዳጠቃላይ እየጨፈለኩኝ አይደለም። ምስሉ ግን የሚያሳይሽ ይሄን ነው። አልተሄደም ነበር ማለት ነው። ይሄ እግዚአብሔር የሰራው ነገር ሲበላሽ ካየሽ አልተሄደም ማለት ነው። የሆነ ክፍተት አለ ማለት ነው። ያልሰራ ነው ቢሰራ መስታወቱ የሚያሳይሽ ሊዋሽሽ አይችልም። እየታየ ያለው ሊትመስ ፔፐሩ በሳይንስም ካመንን ስትከቹ የሆነ ቀለም ካወጣ ምን እንደከተትሽ ታውቂዋለሽ፣ ምን ውስጥ እንደከተትሽ ታውቂዋለሽ። አሁን ላይ ትዳር ለምን አልሰመረም? ዘመኑ ያለቀበት ጊዜ ነው። ለምንድን ነው ያለቀው? ፈጣሪን መምሰል ስላልቻልን ነው። ወደ ፈጣሪ መጠጋት ስላልቻልን ነው እንጂ እውነት ለመናገር ሰው የሚወደውን ሰው ሊገል አይችልም። መምታት፣ መግደል በፍጹም ሊሆን አይችልም። መዋደድ ስለሌለ ነው። ምንድን ነው የተደመጠው ማለት ነው? መዋደድ ከሌለ፣ የሴቷን መገዛት ከሌለ፣ እሱን መውደድ ከሌለ፣ ሁለቱ መሃል ፍቅር ከሌለ ምንድን ነው የጎደለው ማለት ነው? ለምንድን ነው እንደዚህ የሆኑት ማለት ነው? የገቡት በስሜት ነው ማለት ነው። ስሜት ደግሞ ሁልጊዜ ስህተት ነው። እውቀት ይፈልጋል ሁሉ ነገር አይደለ? ትዳር ደግሞ መፈቀድ ይፈልጋል። ይሄን ለማወቅ ደግሞ የሰራው ጋር መሄድ ይፈልጋል። ዝም ብሎ ተነስቶ ሊመጣ አይችልም።
አሪፍ ነገር ነው ይመስለኛል። በጣም አሪፍ ነገር ነው። ያው ዞሮ እኛው ኃላፊነት አለብን የሚለውን ነገር ነው እንትን ያልከው ስትረስ ስትይ የተናገርከው። እስቲ ወደ አንተ ልምጣ ድጋሚ። እንደው ከባለቤት ጋር ተጣልታችሁ ኦፍ ኮርስ ግጭት አለ ብለኛል። እንደው ተጋጭታችሁ የምታስታውሰው ከዛ በኋላ መልሰህ ሶልቭ ያደረግበት መንገድ ካለ ሁሌ ነው ማስቸግራት እኔ ለመናገር። ምክንያቱም እኔ ጸባይ አስቸጋሪ ነው። አንደኛ በጣም ወንዶች አስቸጋሪ ናቸው አይደል? አረ በጣም ይሄንን ማመን ራሱ እንኳን ነው አንድ ነገር አስቸጋሪ ነው። በጣም አስቸጋሪ ነው ወንድ ልጅ ማለት ለየቀል ነው አፈጣጣችን መሰለኝ እንጂ። እኔ አሁን ረጅም ወሬ አልወድም እና ሰው የሆነ ነገር ሲለኝ የሆነ ሰዓት እሺ ማለት እጀምራለሁ እና አሁን ከሷ ጋር ስናወራ በጣም ማስቸግራት በዚህ ነው። የሆነ ነገር እንድንወያይ ይፈልጋ እንደዚህ ሆኖ ስትለኝ እሺ እላታለሁ። ሰልችቶኝ ሳይሆን ከሷ ጋር ከሌላ ሰው ጋር ሊሆን ይችላል እንደዛ። ከሷ ጋር ግን ሰልችቶኝ ሳይሆን ነገርኩሽ እኮ እኔን ለመጉዳት ብላ የምታመጣው ነገር የለም። በቃ እየጠቀመችኝ ነው ማለት ፍላጎቷ ቢሆን እኮ ማለት ምናቀው እኮ ነው። በአሁን ሰዓት ሶሉሽን ተብሎ የሚቀርቡ ነገሮችን ምናቃቸው ነገሮች ናቸው። ምን ስለሆነ ነው ለኔ እንደዚህ ብላ መጨቀጨቀኝ እኮ ምን ስለሆነ ነው ለኔ ነው። ገብቶሻል? ለራሷም አይደለም ለልጃችንም አይደለም ለኔ ነው። ያ ይገባኛል ለኔ። ለሷ ደግሞ እንትኑን ትፈልጋለች ምልልሱን ሐሳብን አስረዳኝ ትላለች። ሶልቭ ያረኩበት መንገድ አይ አላረኩትም። ምክንያቱም እነግራታለሁ በኋላ ላይ ነገሮች ከበረዱ በኋላ ይኸውልሽ እንደዚህ ስለሆነ ነው ብዬ እነግራታለሁ። እሷ ደግሞ አይ ሪአክሽኑን እፈልገዋለሁ ትለኛለች። ከዛ ውጪ እንዲህ ክር ያለ ጸብ ተጣልተናናቀ እኔ ነኝ በቃ ማስቸግራት። ግን በጣም ደግ በጣም ጥሩ ሰው ስለሆነች መልክ ብቻ ስላልሆነች በጣም ጥሩ ሰው ስለሆነች ምክንያቱም እንዳልኩሽ ነው እኔ ሰው መሆን ሰው አልነበርኩም። እኔ ይሄን ስልሽ የሆነ የተለየ ነገር ኖሮብኝ ምናምን አይደለም። ለምንም ነገር ግድ የሌለኝ ሰው ነበርኩኝ። ለምንም ነገር ማለት መኖር የማይፈልግ ሰው ነበርኩኝ። በሌላ ነገር ተተሽው ምልሽ ሱስ የለብኝ። መጠጥ ጠጥቼ አላቅም፣ ሲጃራ ጭሼ አላቅም፣ ቅሜ አላቅም ምናምን ምንም ነገር የለውም። ከጓደኞቼ ጋር ስገናኝ በጣም ከሄድኩኝ ለስላሳ ነው ማዘው። በጣም ከተራቀኩ ከዛ ውጭ ውሃ ነው የምጠጣው። ግን ይሄ የመኖር ፍላጎት ውስጥ ያልነበር በተለይ ከእናቴ በኋላ መኖር አልፈልግም ነበር። እንዳልኩሽ ትንሽ መጨከን አቅቶኝ ነው ራሴን ያላጠፋሁት እንጂ መኖር አልፈልግም ነበር። መሰረት የሌለችበትን ህይወት አላቀውም ነበር። የሆነ ትንሽ ተሻሻልኩ የተባለው ሰው ፊት ማልቀስ አቆምኩኝ እና ማታ ነው በቃ እኔ ለቅሶ። ከዛ ውጪ በቃ አሁን ልክ አልቅሼ መጨረሻ ላይ ልተኛ ስል አሁን ነገ ጧት ባልነሳ ሞቼ ባድር እንደዚህ ነው። ይሄን ነበር የምመኘው። ይሄን ሰውዬ ነው ሰው ያረጋችው ባለቤቴ። ለዚህ ሴትዮ ምን ትያታለሽ ማለት በጣም አልቃሻ ሰው ነኝ። ካሜራ ፊት አለማልቀስን ስለተለማመድኩ ነው እንጂ በጣም አልቃሻ ነኝ። ምን አላት ማለት ምንም ልሰጣት የምችለው ነገር የለም። ምንም ነገር ባደርግ አያረካትም። በቃ ሳቀሰል ነው ደስታዋ። ምን ስላረኩ ልሽ መሞትን ሲመኝ የነበረን ሰው አሁን መኪና ግራ ቀኝ 3-4 ቼክ የሚያደርግ መኖር የሚፈልግ ሰው አደረገችኝ። ከዚህ በላይ ውለታ የለም እንጂ የተጣላንበት ትዝ አይለኝም። ለመጣላትም አትመችም። ደስ ይላል አገላለጽ። ምናልባት ከእናት ሞት ጋር በተገናኘ አንድ ነገር ብናገር ደስ ይለኛል። አንድ ጓደኛዬ አርቲስት ነው፣ ድምፃዊ ነው። ስሙን መጥቀስ ብዙም አያስፈልግም። እናቱ ሞታለች ከ6 ወር በፊትና መቋቋም አልቻለም እስካሁን ድረስ ማለት ነው። በጣም አታችመንት ነበረው ከእናቱ ጋር፣ የተለየ አታችመንት ማለት ነው። የተለየ በቃ እና ያረፈች ጊዜ እሱ እጅ ላይ ሌላ ሰው አላስታመማትም። ሌሎች ልጆች አልነበሩም። አይፈልግም። እሱ ብቻ ነው የሚያስታምማት የነበረው። አባቱ በቃ እስኪገረም ድረስ ማለት ነው። እና በእጁ ላይ ነው ያረፈችው ምናምን ስቃዩን አስታውሳለሁ እያለ ስቲል አሁንም ያለቅሳል ማለት በጣም አታችመንቱ ከባድ ነው። እና የኮሚኒኬሽን አስተማሪ ነበረ ዩኒቨርሲቲ ዲላ ዩኒቨርሲቲ ነው የተማርኩት። እና ቋንቋ ምሉ ነው
የሰውን ሀሳብ፣ የሰውን ስሜት፣ የሰውን ፐርሰናሊቲ ከመግለጽ አንጻር ሙሉ ነው። ይሄ ቃላት ያጥረኛል ሀሳቤን ለመግለጽ I don't have words to express my feeling ምናምን እንዳትሉ። እናንተ የኮሚኒኬሽን ሰዎች ናችሁ። ቋንቋ ወይም ቃላት ሙሉ ናቸው፣ ወይም ቮካብላሪ ስለሌላችሁ ነው እንጂ መግለጽ ትችላላችሁ ምናምን ነገር ብሎ አስተምሮናልና ከዛ በኋላ ግን ከወጣ በኋላ ከዩኒቨርሲቲና እሱን እንደ እውነት ተቀብየው ነበር፣ ያው አስተማሪም ስለነበረ። ከዛ ከወጣ በኋላ ግን በጣም ግራውንድ ላይ ያሉ ሃፕኒንጎች፣ ብዙ ነገሮች በህይወታችን የሚያጋጥሙን ነገሮች አሉ። ለምሳሌ የእናት ፍቅርን ኦፍኮርስ የዛም ጊዜም ያው ይህን ጥያቄ አንስቼው ነበር፣ በውስጤ ነው እንጂ አልጠየቁትም። የእናት ፍቅርን እንዴት ነው የምትገልጸው? ከቃላት በላይ አይደለም ወይ? ስለ እናትህ ማውራት እንደው በቃላት ብቻ ተቀንብቦ እናቴ እንዲህ ነች እወዳታለሁ ብለህ ብቻ በቂ ነው? ከዛ በላይ አይደለችም እናት? ይሄ የልብህ ንጉስ የሆነ በጣም የምታፈቅረው አንድ ያፈቀርከው ሰውስ የእሱን ፍቅር እንዴት ነው የምትገልጸው? ፐርሰናሊቲያቸውን በቃላት ብቻ በቂ ነው ወይ ብዬ እያሰብኩኝ ነበረ። እና ልጁንም ምን ያሁን ኤፍሬም ታምሩ በነገራችን ላይ ስለ እናቴ መስፈን አልችልም ማለት ጀምርና አቆማለሁ አለ። በጣም እናቱን ከመውደዱ የተነሳና ከቃላት በላይ ነው የእናት ነገር። እና ያው ልጁን በጣም ሳጽናናው ነበረ። ምክንያቱም እሱ አትሊስት እናቱ የልጆቿን መጨረሻ አይታለች። እድሜዋም ያው ሄዷል። እናት ትሙት አትባልም፣ ለዘላለም ብትኖር በጣም ነው በቃ ደስ የሚለው። አድባርም ነች፣ ተስፋም ነች፣ መጽናኛም ነች። እና አትሊስት እሱን አይታለች እናት። አንተ በቃ አሁን መጽናናትና ለልጅ ደግሞ መኖር ነው ያለብህ አልኩት። እሱ ግን እኔ የማረባው ሰው እያለው እንዴት እሷ እኮ በቃ የቤቷ አድባር እሷ እንዴት ትሞታለች? ያው ከእግዚአብሔር ጋር እስካሁን ራሱ ከእግዚአብሔር ጋር አልታረኩም። እና ተኝቼ ልክ አንተ ተኝቼ እንድሞት ነው የምፈልገው፣ በዛው እንድሞት ነው የምፈልገው ሁሉ እስካሁን ድረስ መጽናናት አቅቶትና ለስሜቱ ከባድ ነው ለማለት ፈልጌ ነው። አይ እንትን አይልሽም ተጽናንቼ አይደለም። እኔ እውነት ለመናገር እንኳን ልጽናና መኖር አይደለም እኮ ዛሬ ቢሆን ለቅሷ ዛሬ ባለቅስ ደስ ይለኛል። ምክንያቱም ያ ቀን የተፈጠረበትን ነገር አስታውሰዋለሁና ቁጭ ብዬ ሳስታውሰው በበቂ ሁኔታ አልቅሼላታለሁ ብዬ አስባለሁ። እውነት ለመናገር ልታደርጊ አትችይም። እናቴ ውለታዋን ልመልስ ብለሽ ምንም ብታደርጊ አትችይም። የምትችይው ነገር ወልደሽ ያንን መኖር ነው እንጂ የእናትን ውለታ በምንም መመለስ አይቻልም። በምንም ብታደርጊ መመለስ አይቻልም። ምንስ ብለሽ ትገልጫለሽ? ምልሽ እኔ አሁን አይደለም ካረፈች አሁን 10 ዓመት ሞላት። እስካሁን ድረስ እየመነዘርኩ ተጠቀመዋለሁኝ። እሷ ያኔ የነገረችኝ እስካሁን ድረስ ይሰማኛል። ዛሬ ቢሆን ለቅሷ ዛሬ ባለቅስ ደስ ይለኛል። አልወጣልኝም ገና። አንድ እውነት አለ፣ የሰው ህይወት የሆነ ሰዓት ሊያቆም ይገባል። በቃ ምንም ማድረግ አይቻልም። ይሄም ማትታገዩ ነገር ነው። እኔ እንደ ራሴን መግለጽ መብቱ ካለኝ ራሴን መግለጽ አማኝ ብዬ ነው። እምነቴ ለመጀመሪያ ጊዜ የተፈተነው እናቴ ስትሞት ነው። ለመጀመሪያ ጊዜ የተፈተነው ለመጀመሪያም ለመጨረሻም ጊዜ በሃይማኖቴ የተፈተንኩት ያኔ ነው። በቃ እሷ ስትሞት ነው መቀበል ያቃተኝ ሃይማኖት የሚባለውንም እግዚአብሔርንም ጭምር። እንግዲህ ይሄ ማለት ነው በራሱ የሚነግርሽ ነገር አለ። ከሃይማኖት በላይ ወድጃት ነበር ማለት ነው እኮ አይደል? ያንን ለመቀበል ጊዜ ይፈልጋል። ሰው ሊያስቆመው አይቻልም። እኔ አሁን በገባኝ ነገር ነው መነግርሽ። ከዛ በኋላና ከሷ ረፍት በፊትና በኋላ ባለው ሀዘን ቤት ሲሄድ የያዝኩት ስሜታውን እኩል አይደለም። እሷ ከማረፏ በፊት እኔ እንትን ብዬ ምናምን ጋቢውን አስተካክዬ አይዞ ምናምን ብዬ ማጽናናት የምችል ነበር የሚመስለኝ። ከዛ በኋላ ግን የገባኝ ነገር ሰውን ልታጽናኛው አትችይ፣ መተው አለብሽ እንዲያዝን። ምክንያቱም የሚሆነው ነገር ለኔ አዲስ ነበር። ሰው ይመጣል፣ እጽናናለሁኝ፣ ጸጥ እላለሁ። ከዛ ትዝ ይለኛል ከዚህ በኋላ አትኖርም። እንዴት ነው የሚኖረው? እንዴት ነው የሚሳቀው እሷ በሌለችበት? 10 ዓመት ሆኖታል ብዬሻለሁ። አንድ ህፃን ልጅ አለ ግቢ ውስጥና እሷ ካረፈች በ5 ዓመቱ ምናምን ነው። እንግዲህ ልጁ 15 16 ዓመቱ ነው። አይቶኝ ስትስቅ ከምራህ አይደለም ያስታውቅብሃል። እንግዲህ ይሄ ህፃን ልጅ እንኳን ታዘበኛል። ገብቶሻል? የእውነትም ልክ ስስቅ ውስጤ የሆነ ምንቅ የሚያደርገኝ ነገር አለ። አሁንም
ይሄ እንዴት መዳን ይችላል አላውቅም። በቃ በማመን ነው ሊዳን የሚቻለው። በቃ እግዚአብሔር ነው ያደረገው። ይሄን እኔ መቆጣጠር አልችልም። ከዛ አሁን የሚያጽናናኝ ነገር ትልቁ ነገር ምንድነው ብትይ በዚህ ጊዜ ብትኖርስ ኖሮ እንኳን ቀረባት። ምክንያቱም አውቀዋለሁ፣ አስተሳሰቧን አውቀዋለሁ፣ እንዴት እንትን እንደምትል አውቀዋለሁ፣ እንዴት ድንግጥ እንደምትል አውቀዋለሁ፣ የሆነ ቦታ አንድ ነገር ሆነ ሲባል የምትለውን አውቀዋለሁ። የሁሉም እናት በዚህ ጊዜ ለሷ ሪሊፍ ነው በጊዜ መሆኑ። ይሄ ራሴን ለማከም ያመጣሁት ምክንያት ሊሆን ይችላል፣ ግን በምንም ምክንያት ልትተይው አትችይም። ምክንያቱም እናት እኮ ነች። ገብቶሻል? የመጀመሪያውን መልኬን ያየችው እሷ ነች። 4 ዓመት ታማ እኔ ነበርኩ ማስታመማት እና ሌላ ሰው ሊያጽናናኝ ሲመጣ ምናምን አስታማሃል እኮ እኔ እሷ አይታየኝም። እኔ 20 ዓመት ሲሆነኝ ነው የታመመችው። 4 ዓመት አስታመምኩ። 24 ዓመት ላይ ነው ያረፈችው። እሷ 20 ዓመት አዝላኛለች እኮ። ለካልኩሌሽን የማይመችም የኔ 4 ዓመት ማስታመም። ገብቶሻል? በጣም ትንሽ ነው፣ በጣም ትንሽ ነው። ሩቡ እንደማለት ነው። በጣም ትንሽ ነው ከሆነ እውነት ለመናገር ደግሞ በዛች 4 ዓመት ውስጥ እሷ ነበረች እኔን የቻለችኝ። ምክንያቱም ምን ብዬ ልንገርሽ፣ በዛ 4 ዓመት ውስጥ የመጨረሻውን የፍቅሯን ጣዕም ነው ያገኘሁት። በቃ ከዛ በፊት ያው ቤት ሄዳለሁኝ፣ ገባለሁኝ፣ ተኛለሁ፣ በላለሁ፣ ጠጣለሁ፣ ጓደኞቼ ጋር ሄዳለሁ ምናምን የተወሰነ ሰዓት ነበር ማግኘት። ልክ እሷ ስትታመም ሙሉ ጊዜያችንን አብረን መሆን ጀመርን። ፍቅሯ፣ አስተሳሰቧ፣ የምታየው ነገር፣ ልጆቿን የምታይበት ነገር ያኔ ነው የገባኝ። ብርሃንና ሰላም ሸክም ሰራ ነበር እና እሷ ሸክም ሰራ ነበር አትበልጥ ሰው እንትን ይልሃል ትላለች። ስለማላፍርበት ሰራ የነበረው ለሷ ገንዘብ ለመስጠት ነው። ምክንያቱም ገንዘብ የምታገኘውን ሁሉ ለቤት አስቤዛ ታደርጋለች። እኔ በሳምንት 71 ብር 72 ብር ነበር የሚከፈልኝ። ቅዳሜ ግማሽ ቀን፣ ከሰኞ እስከ ዓርብ ሙሉ ቀን ሰርቼና ወስጄ ለሷ ለመስጠት ነው ጉጉቴ። ከዛ የምታረጋውን ነገር ማየት ወስጄ ሲሰጣት ወይ የሆነ ነገር ለቤት ትገዛለች፣ የሆነ ነገር ለቤት ትገዛለች። አንድ ቀን አናደደኝና መንገድ ላይ ጫማ ሲሸጥ አየሁኝ፣ የሴቶች ጫማ 50 ብር ገዛውላት። ምን ነው ባልገዛውላት ነው ያስባለኝ። ሰርግ በያት፣ ለቅሶ በያት፣ ሰዎች ልታገኝ ጓደኛዎቹ ጋር በይ፣ ጓደኞቿ የትም ስትሄድ ልጄ የገዛልኝ ጫማ እያለች ታሳያለች። ካርቶን እኮ ነው ምልሽ። አየሽው አይደል? አንዳንድ ሰው ምጽዋት ጠይቆሽ ሰተሹ ፈገግ ሲልብሽ ምንድነው የሰጠሁት ነው ያስብልሽ። በቃ አሁን እኔ 50 ብር ጫማ ነው የሰጠኋት። የሷ ስጦታ ግን የባሰው ነው። ምልሽ ህይወት ነው የሚሰጡት አለ። ሰው ሁሉ በቃ የሆነ የወርቅ ጫማ የተገዛላት ነው ያስመሰለችው። እኔ ባልገዛሁላት ነው። ምክንያቱም ካርቶን ነው እኮ። መንገድ ላይ የሚሸጥ ጫማ ምን እንደሆነ እናውቀዋለን። በኔ ቤት ብሩን ሳልሰጣት፣ ብሩን በሰጣት ለቤት የሆነ ነገር ትገዛለች። ጫማ በገዛላት ግን ምንም ልታረጋው አትችልም ነው። የሷ እንትን ግን ባሰ። ሪአክሽን ነው አበጣ። ገብቶሻል? ልክ እንደ ትልቅ ነገር በቃ ለምንድን ነው እንዲምታረጊው ስላት እንዴ አንተ ጩጬ ነው የምትለኝ። ጩጬ አድጎ ለኔ ጫማ ገዝቶ ትለኛለች። ለሷ ትርጉሙ ሌላ ነው ለካ። አየሹ? እቺ ሴትዮዋን ምን አድርገሽላት ትጠግቢያለሽ ታዲያ? ምንም አያጠግብሽም እኮ። እንግዲህ እንኳን መዝፈን ስለሷ ማውራት በጣም ይከብዳል። ስለ እናት አጠቃላይ ያንን ሀዘን መርሳት አይቻልም። የዘላለም ነው። አይቻልም መርሳት የሚልሽ። ደስ ይላል። በጣም ተጫወትን። ቆንጆ ጨዋታ ነው የተጫወተው። ምናልባት አንዳንድ ጥያቄዎች እንደው ላንሳ፣ የማጠቃለያ ሊሆን ይችላል። እስቲ ባለቤትህን እንዴት ነው የምትገልጻት የሚለውን ነገር ምናልባት በቀጥታም ሆነ በተዘዋዋሪ ቀድመህ ገልጸዋል። ግን እንዴት ነው የምትገልጻት? አንድ ሌላው ደግሞ ፍቅርህን በምን መልኩ ነው የምትገልጽላት? ምን በማድረግ ነው? እንዳታስለቅሽኝ። በስሟ አልጠራትም። እንዳልኩሽ ምንም መሆን የማልችለውን እኔን ነው ሰው ያደረገችኝ፣ መኖር እንድፈልግ ያደረገችኝ። ልጃችንን ሳየው እንዴት እንደምገረም አትጠይቂኝ። እኔ ሰው ሆኜ ሰው ፈጠርኩ እኮ። አንድ ልጅ ነው ያለ። አዎ። ስንት ዓመቱ ነው? 1 ዓመት ከ3 ወር ሆነው እና በምንም ልገልጸው አልችልም የሷን ፍቅር። አስቤበት አይደለም፣ እግዚአብሔር ሲመራኝ በስሟ አልጠራትም። በሱ ቃል ብቻ ነው መገልጻት። በቃ
መድኃኒቴ ነው የምላት። የእውነትም መድኃኒቴ ነች። ምክንያቱም መሞት እየፈለግኩ ነው ያገኘኋት፣ መኖር እንድፈልግ ነው ያደረገች። ከዚህ በላይ ምን ትያታለች? ለማመስገንም አልችልም በቃ። ምክንያቱም ምን ቃል አመሰግናለሁ ብለሽ እኮ የሆነን ሰው ዞር ማለት ስትችይ ነው አይደል? እዛ ጋር ሲቆም ነው የሆነ ሰው ያለውን ነገር አውጥቶ ሲያካፍልሽ አመሰግናለሁ ያለሽ በቃ ከዚህ በኋላ አልፈልግም ነው እኮ አይደለ? የሚችለውን አድርጓል። የሚቆም አይደለም የሷ። በቀን አድሬ በተነሳው ቁጥር የቻለቻቸው ነገሮች በእኔ ምክንያት የደረሱባት ግን ያለፈቻቸው ሳትማረር እንኳን ምንም ቃል የለኝም። ይገርማል። እውነት መድኃኒቴ በቃ። ደስ ይላል በጣም እጅግ በጣም ደስ ይላል። እግዚአብሔር ይመስገን። እሺ እንግዲህ ምናልባት ጊዜ ኖሮን ከዚህ በላይ ብናወራ ደስ ይለኝ ነበረ። ያው ጊዜ የሚባል ነገር አለ፣ በዛ መዋቅር ውስጥ ነው ያለነው። በዚሁ ብናጠቃልል ምናልባት የምትጨምረው ነገር ካለ ከአባት ጋር በተያያዘ ካንተም ትዳር ጋር በተያያዘ አጠቃላይ ሀሳብ ካለ እሱን አካፍለንና ያውነ ላይ የተለየ ነገር ምንም ማነሳው የተለየ ነገር የለም። ያው ብዙ ነገር አውርተናል። ያው ትዝ ያለኝን ለጊዜው አውርተናል ይመስለኛል። በጣም አመሰግናለሁ አንቺ ሰው ባልጠፋበት ሀገር እኔን ሰው ብለሽ ስለጋበዝሽኝ። ቁጭ ብለው ያደመጡትም ሰዎች ከሰው ቆጥረውኝ ስላደመጡኝ በጣም አመሰግናለሁ። ብዙ ነገር ሊያደርጉ በሚችሉበት ጊዜ ምክንያቱም ምናቀው ነው በአሁን ሰዓት የጊዜን ዋጋ ብዙ ነገር መስራት ይቻላል በጊዜ። ምንድነው የሚያወራው ይሄ ሰውዬ ብለው ጀምረውም የሰሙት እስቲ እንልስማው እስቲ ብለውም የጀመሩት እግዚአብሔር ይስጥልኝ። አንተ በጣም ትልቅ ሰው ትሁት ስለሆንክ አይ አይደለም ትህትና አይደለም ራሴን ስለማቀው ያደግንበት እንደዚህ ነው ዝቅ በልና ምልህ አንዳንድ ጊዜ ደግሞ ዛፍ በጣም ፍሬ ያለው ዛፍ በአንድ ወቅት እንደውም ጥበቡ በለጠን ጋዜጠኛ ጥበቡ በለጠን ታውቀዋለህ እና ትህትናው ይገርመኛል። እኔ ከቃላት በላይ ነው የሆነ በቃ እንዲህ አይነት ነገሮች ሲገጥሙኝ ነው እኔ ቃላት የምር የሚያንሱኝ ማለት ነው። በጣም ትሁት ነው፣ በዛው ልክ በጣም እውቀት አለው። ስለምንም ነገር ማውራት ይችላል። በደንብ ዴብዝ ያለው እውቀት ነው ያለው እና ስገልጸው በቃ ዛፍ ፍሬ በጣም ፍሬ ያለው ዛፍ ጎንበስ ይላል። በቃ አለቀ፣ ጎንበስ ይላል። እውቀት ያለው ሰው በጣም ትሁት ነው የሚሆነው፣ በጣም ትሁት ነው እና ዛፍ ደግሞ ፍሬ የሌለው ቀጥ ብሎ ነው ያው የሚያድገው። እንደዛ አይደለም። ለምን መሰለሽ እኔ እንደመታደል ሆኖ እዚህ ስራ ውስጥ ነኝ ያለሁት። እንዳለመታደል ሆኖ እኔ እውቀት የለኝም፣ ግን የሆነ ነገር ለማወቅ ፈልጌ ባየው ቁጥር የሆነ ነገር አላጣም። ግን ባየው ቁጥር ወይኔ እስከዛሬ እንዴት ነው የሳላቀ የኖርኩት ነው የሚያስብለኝ። እንግዲህ ወደ 8 ዓመት ሊሆነኝ ነው መሰለኝ እዚህ ሙያ ውስጥ። ግን እያንዳንዱ ቀን እየቆጨኝ ነው የሚያልፈው። ምክንያቱም በዚህ 8 ዓመት ውስጥ ያገኘኋቸውን ነገሮች አውቃቸዋለሁ። ያላወቅኳቸውን ነገሮች ደግሞ አስቢያቸው በጣም ብዙ ናቸው። ከዛ ደግሞ የሚያውቁ ሰዎች ያስቀኑኛል። በቃ አሁን እኔ እንዳለመታደል ሆኖ አሁን ወጣት ብቻ ነው ሁሉን ነገር የተቆጣጠረው። እንደዛ ሆኖ የሚቀርቡት ሰዎች በሙሉ ማውራት የሚችሉ ሰዎች ስለሆኑ እነዛ ሰዎች ብቻ ያሉ ይመስለናል እንጂ ወይኔ ማለት ውስጥ ሆነው ለምሳሌ ኢንተርቪው አልደረግም ያለሽ ሰው አጋጥሞሽ አያውቅም? በጣም የሚያቀሰው ያጋጥማል። የሱ አይነት ስንት ሰው ነው ያለው? በእርግጠኛነት ኢንተርቪው እሺ ካለሽ ይልቅ ያላለሽ ይበዛል። በጣም የሚያውቁ ሰዎች እኔ ለምሳሌ ብትይኝ መዓዛ ለምን ኢንተርቪው እንደማታደርግ ይገርመኛል። ምክንያቱም እኔ እንጃ እሷን የምወድበት ጥግ እዚህ ጋር ብዬ አልገልጸውም። የስንፍናዬን አውቀዋለሁ፣ እኔ ማይምነቴን አውቀዋለሁ። በቃ እንዲህ ያልኩ ገብቼ ልክ እሷ ቢሮ ውስጥ አውርተን ስንወጣ ማንኪያ ሰተሽኝ ተራራ ቆፍር ብትይኝ ቆፍራለሁ። እንደዛ ያመንኩ ነው የምወጣው። በቃ ወጥቼ ቶሎ ብዬ እንዴት ጽፌ እያልኩ ነው የምወጣው። እሷንና ሌሎችም እሷን መሰል በጣም ብዙ አዋቂዎች ባሉበት ሀገር ላይ ዮሴፍ ግዳ ሲሆን ይሁንልህ ባላምንበትም በልዩነት እንግዲህ ተቀብያለሁ። ተመልካቾቻችን እንግዲህ በዝግጅታችን ጥሩ ነገር እንደው አንዳች ፋይዳ ያለው ነገር እንደወሰዳችሁ ተስፋ አድርጋለሁ። እንግዲህ ሚዲያችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ ከወዲሁ ጋብዛለሁ። ታዲያ ትዕዛዝ አይደለም፣ አንዳች ነገር ካገኛችሁበት ብቻ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የዛሬው ዝግጅታችን ይህንን ይመስል ነበር። እጅግ በጣም አመሰግናለሁ። በሌላ ዝግጅት እስከምንገናኝ